ሰላም እንዴት ናችሁ? መክሊት ነኝ። የግሬድ 11 አግሪካልቸር ጀምረን ሚኒስትሪ ላይ ነን። ኢንዱስትሪያል ክሮፕ ፕሮዳክሽን ኤንድ ማኔጅመንት ቪፒኤን እያበራችሁ ማየታችሁን አትርሱ። ይሄ ቪዲዮ አትሊስት 100 ላይ ካገኘ ነው ሁለተኛውን ቪዲዮ ለቃለሁ በጣም በፍጥነት። ለዚህ በጣም እያያችሁት ነው፣ ግን ላይክ ሼር በጣም ያንሳዋል። ፔጅ 37 ላይ ቀጥላለሁ ማለት ነው። በተቻለኝ መጠን ቪዲዮዎችን እያሳጠርኩ ለመስራት ሞክራለሁ። ኢንዱስትሪያል ክሮፖች ናቸው። ሜንሊ ፕሮዲዩስ የሚደረጉት ለኢንዱስትሪ እንደ ግብአትነት ስለሚያገለግሉ ነው። እንደዚህ አይነት ክሮፖችን ለሶስት እንከፍላቸዋለን። ኦይል ክሮፕ፣ ፋይበር ክሮፕ እና ሹገር ክሮፕ ብለን እንከፍላቸዋለን። ስለዚህ ዛሬ የምናየው የመጀመሪያውን ኦይል ክሮፕ ሴሴሚን ይሆናል ማለት ነው። ፔጅ 37 ሴሴሚ ኦይል ክሮፕ ነው። ኦሪጂኔት ተደርጓል ተብሎ የሚታሰበው አፍሪካ ላይ ነው። ሜንሊ ፕሮዲዩስ የሚደረገው ለዘይት ፐርፐዝ ነው፣ ግን ደግሞ ለምግብነት እንደ ማርጋሪን አይነት ምግቦችንም ለመስራት ይጠቅመናል። the oil extracted from the sesame ለፔንቶች ለኮስሞቲክስም ጭምር ይጠቅማል። እንደ ሳሙና ለመስራትም ይጠቅመናል ማለት ነው። የሴሴሚ ኦይሉ ባይ ፕሮዳክቱ ከተጨመቀ በኋላ የሚቀረው የአኒማልስ ፊድ ሆኖ ያገለግላል ማለት ነው። ክሮፕ አዳፕት የሆነው ሰሚ ኤሪድ አካባቢ ነው፣ ደረቅ ቆዳሉ አካባቢ ማለት ነው። ሎላንድ ኤሪያ ትንሽ ሙቀታማ የሆነ ቦታ ላይ። ስለዚህ አልቲቲዩዱ 1200 ሜትር አባቭ ሲ ሌቭል ከባህር ጠለል 1200 ከፍ ብሎ ያለ ቦታ ላይ በደም ተመችቶት የሚያድግ ክሮፕ ነው። ይሄ ደግሞ ምክንያቱ ለምንድነው ቢባል ሪሌቲቭሊ ሃይ ቴምፕሬቸር ይፈልጋል በንጽጽር ማለት ነው። ሌትስ ሴይ ከ25 እስከ 27 ዲግሪ ሴንቲግሬድ በጣም ተመችቶ ዲግሪ ሴልሺየስ ተመችቶት የሚያድግበት ቦታ ነው። ዲዩሪንግ ዘ ግሮዊንግ ሲዝን ይሄንን ቴምፕሬቸር በጣም ፕሪፈር ያደርገዋል። ሴሴሚ በጣም ሴንሲቲቭ ነው ለኤክሰስ ዋተር። በሚያድግበት ጊዜ ኤክሰስ ዋተር አይፈልግም። እንደሱ አይነት ክሮፕ አይደለም፣ ግን ደግሞ ድሮት ቶለራንት ክሮፕ ነው ማለት እንችላለን። ደረቃማ የሆኑ አካባቢዎች ላይ ሌሎች ክሮፖች ሰርቫይቭ ማድረግ የሚያቅታቸው ቦታ ላይ መብቀል የሚችል ክሮፕ ነው። በጣም ኤክስትሪም ሾርቴጅ ኦፍ ውሃ ያለበት ቦታ ላይ መብቀል አይችልም። ስለዚህ ሁለቱንም ያማከለ ነገር ማዘጋጀት ይኖርብናል። ነገር ግን በጣም ከፍተኛ ዝናብ ዲዩሪንግ ዘ ፍላወሪንግ ሲዝን ፍላወር በሚያደርግበት አበባ በሚያወጣበት ሲዝን ላይ ከፍተኛ ዝናብ ከተከሰተ ይልዱን ቀጥታ ምርቱን ይቀንስብናል። ምክንያቱም ፍላወር አበባ ሲረግፍ አት ዘ ሴም ታይም ሲድ እየረገፈብን ነው ማለት ነው። ሳንዲ ሉም ሶይል፣ ስለ ሳንዲ ሉም ሶይል ተደጋግመን አውርተናል። በጣም ብዙ ውሃ አኪሙሌት የማያደርግ ታይፕ ኦፍ ሶይል በጣም ፕሪፈረብል ነው ለሴሴሚ ግሮስ። ላንድ ፕሪፓሬሽን እና ፕላንቲንግ ስንመጣ ሴሴሚ በጣም ሴንሲቲቭ ነው ለዊድ ፕሮብለም። ስለዚህ ክሊን መደረግ አለበት። ሴሴሚ ፕላንት ልናረግበት ያሰብነው መሬት ተደጋግሞ መታረስና ከዊድ ክሊን መደረግ ይኖርበታል። ሲዶቹ በጣም ትናንሽ ስለሆኑ የሴሴሚ ሲድ ማለት ነው ሰሊጥ ማለት ነው ባይዘዌ ከትልልቅ ባለፈው ጤፍ ላይ ስናወራ ያለው ማለት ነው ከትልልቅ አፈሮች ነፃ መሆን አለበት፣ መሰባበር ይኖርባቸዋል። ሲድ ቤዱ በጣም ስሙዝ መለስለስ ይኖርበታል። በተቻለ መጠን ንጹህ መሆን አለበት መሬቱ ማለት ነው። ፕላንት የሚደረገው በብሮድካስቲንግ ነው፣ ትንንሽ ሲድ ሳይዝ ስላለው። ግን ደግሞ 50 ሴንቲሜትር ቢትዊን ሮ በመስመር መሃል 50 ሴንቲሜትር እና 10 ሴንቲሜትር ቢትዊን ፕላንት ተደርጎ ሊዘራ የሚችል ፕላንት ነው ማለት ነው። ዊድ ማኔጅመንቱ ጋር ስንመጣ ሴሴሚ ስፔሻሊ ሴንሲቲቭ የሚሆነው ግሮዊንግ ሲዝኑ ላይ ለዊድ ኮምፒቲሽን ነው። ከአረም ጋር ያለው ውድድር ላይ በጣም ሴንሲቲቭ ነው። ኤርሊ ስቴጁ ላይ በጣም ዳሜጅ ሊሆን ይችላል በዊድ ኮምፒቲሽን ማለት ነው። ስለዚህ ዊዲንግ በጣም በጊዜ መጀመር አለበት ለዚህ ክሮፕ። ለምሳሌ ከተተከለ ከ4 እና ከ5 ሳምንት ጀምሮ ዊዲንግ መጀመር ይኖርብናል። ወደ ሃርቨስቲንጉ ስንመጣ ሴሴሚ ከ5 እስከ 5 ወር ድረስ ሊፈጅ ይችላል ማቹር ለማድረግ። ክሮፑ ሬዲ ነው ለሃርቨስት የምንለው 1/3 የቅጠሉ የስቲሙም ቢሆን አት ዘ ሴም ታይም ደግሞ ዘሩ የሚቀመጥበት ፖድ ወደ ቢጫነት ሲቀየር ያኔ ሃርቨስት ለመደረግ ተዘጋጅቶ እንላለን። ሃርቨስቲንጉን ስንቆይበት ማንሳት ባለብን ሰዓት ሳናነሳው ስንቀር ፖዱ ብሬክ ያደርጋል፣ ይሰነጠቃል። ስለዚህ ዘር ወደ መሬት ይበተናል ማለት ነው። ያ ደግሞ ይልዳችንን ይቀንስብናል።
ናሽናል አቨሬጅ ይልዱ በሀገር አቀፍ ደረጃ 7.4 ኩንታል ፐር ሄክታር ነው። ያ ማለት 0.74 ቶን ፐር ሄክታር የሚሆን ምርት እስካሁን ባለው መረጃ የሚሰጥ ነው። እናንተ መጽሐፋችሁ እስከሚታተም ድረስ ባለው ጊዜ ማለት ነው። ግን ደግሞ this days as you all know በጣም ብዙ ሀገራችን ግብርና ላይ እየሰራች ስለሆነ ሆፕፉሊ ይሄ ይልድ ጨምሯል። ፕላስ ደግሞ ኤክስፖርትም እየተደረጉ ስለሆኑ የተሻለ ለውጥ ያመጣል ብዬ አስባለሁኝ። ኔክስት ታይም ኑ ግን እጀምራለሁ። ግን ደግሞ አግሪቲዮ የሚለውን ቲክቶክ አካውንት ሄዳችሁ ፎሎ አድርጉ። በዚህ ከተጠቀማችሁ የእውነት እሱን ፎሎ አድርጉ፣ ሪፖስት አድርጉ፣ ኮፕሊንክ አድርጉ። ፕላስ ደግሞ ይሄን ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ዊዝን ኤ ዴይ ሁለተኛውን ቪዲዮ ለቃለሁ። ይሄ ግን ብዙ ላይክ ማግኘት አለበት። ቴንክ ዩ ሶ ማች